መነኩሴው የእስልምና እምነትን ተቀላቅያለሁ ማለቱ ሁላችን ማስደንግጧል። አዳነች አቤቤ በሰበሰበችው ስብሰባ እኚህ አባት የተናገሩት ነገር ሁላችንም ኦርቶዶክሳውያን አስቆጥቷል። ይህ ሕፃን በቅዳሴ ላይ እያለ መገደሉ ሁላችንም ኦርቶዶክሳውያን አሳዝኗል። ዛሬም በቤተክርስቲያናችን ፕሮቴስታንቶች ገብተው ትልቅ ብጥብጥን እየፈጠሩ ይገኛሉ። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምን አላችሁ? ውድ ቤተሰቦች ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ይህንን ሰሞን በአንዳንድ ጉዳዮች ምክንያት ትንሽ ጠፋ ብለን ነበር ለአንድ ሳምንት፣ እንደገና ተመልሰናል። በጣም ለብዙ ሰው ይህ ቪዲዮ የመዳረስ አቅሙ ዝቅ ስለሚል በደንብ ላይክ አድርጉት፣ በደንብ ሼር አድርጉት። ከአንድ ሳምንት በፊት ፖስት ባደረግነው ቪዲዮ ላይ አንድ ቃል ኮሜንት አድርጉ ብለን ነበር። በጣም ብዙ ሰው ጽፏል። የወጣለት አካውንት ግን ይህ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆን ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ይችላል። ዛሬ የሚያሸልመው ኮሜንት ደግሞ ይህን ይመስላል። እስኪ ይህን ነገር አድምጠነው እንመለስ። ሚካኤልን ስለምወድ እኔ አልደራደርም። ሚካኤል የማይል ሰው ካለ አስወጣለሁ ዛሬ። ሚካኤል አትሉ ደግ ነው በሉ እስቲ ስለ ደግነቱ በደንብ አክብሩታ። እንደ ሚካኤል ያለ ደግ የለም ከፍጥረት ከመቤታችን ቀጥሎ እንደ ሚካኤል ያለ የዋህ የለም። ሩሩ ነው። የዛሬ ኮሜንት የሚሆነው እንግዲህ ቅዱስ ሚካኤል ብሎ መጽሐፍ ነው። ዛሬ ይህንን ቪዲዮ ስሰራ እንግዲህ መጋቢት 12 የቅዱስ ሚካኤል ወርሃዊ በዓል ነው። በዚህ በወርሃዊ በዓል ደግሞ ቅዱስ ሚካኤል እያለን የዚህን ቪዲዮ ኮሜንት በደንብ እናጥለቅልቀው። ሁላችንም ኦርቶዶክሳውያን የቅዱስ ሚካኤል ወዳጆች ኮሜንት ሳታደርጉ እንዳታልፉ። ቪዲዮአችንን በዚህ ነው የምንጀምረው። እውነት በብዛት አይረጋገጥም። እውነት በእውነት ነው የሚረጋገጠው። ክርስቶስ በተሰቀለ ጊዜ ይሰቀል የሚሉት ሰዎች ይበዙ ነበር እና የዛ ጊዜ ይሰቀል የሚሉት ትክክል ናቸው አይደለም። ብዙ ሰዎች የሚያደርጉት ነገር እውነት ነው ማለት አይደለም። እንግዲህ የቡድሂዝም እምነት እርግጠኛ ነኝ ወደ 1.2 ቢሊየን ህዝብ ተከታይ ያለው። ቢሊየን ነው ሚሊየን አይደለም። ህንድ ውስጥ አሁን ስለበዙ ትክክል አይደለም። እንግዲህ እንደምታውቁት ወርቅ ያንሳል፣ ጠጠር ይበዛል እና ጠጠር ከወርቅ ይበልጣል ልንል አንችልም በመብዛቱ። እና በክርስትና ሃይማኖት የእግዚአብሔር ቤተሰቦች ትልቁ ከባድ ነገር ምንድነው? ብቻን መቆም። የሚያሸልምስ ምንድነው? ብቻን መቆም። ሰዎች ድግስ ተዘጋጁ፣ ሴርሞኒ፣ ሁሉ ሰው ሲደነግጥ ይህ ነገር ሰዎች ይስቁብኝ እኔም አንገቴን አስመትቼ ልውጣ የሚያሰኝ ነገር ይመጣል። ይዘግቲ ብቻ መቆም ነው። ሰው ሁሉ እስክስታ ስለወረደ የግድ መንቀጥቀጥ የለብም። ከሳቁም ይሳቁብ። አቡነ ዘበሰማያት ብለው በማይበሉ ሰዎች መሃል አቡነ ዘበሰማያት መድገም አሁን ምንድን ነው? ገድሉ ነው። እጨጌ እስኪ ይበሉ ይላል። ለማሸማቀቅ ነው እንደዛ የሚለው ማለት። ሱሪ በሚለብሱ ሴቶች መሃል ቀሚስ ለብሶ መሄድ ጅልነት ነው። እንዴት እናድርግ? ጓደኞቻችን እንደ ጅል እየቆጠሩ ነው። ይቁጠራ። ከእግዚአብሔር ጋር መቆም አይሻልም እንዴ? ከጅሎች ጋር ተሰልፎ የጅል ዋጋ ከማግኘት ከብልሆች ጋር ተነቅፎ ከእግዚአብሔር ጋር መክበር ይሻላል። አባታችን እናመሰግናለን። ሁላችንም ለእውነት እንድንኖር እግዚአብሔር ይርዳን። አብዛኛዎቻችን ያለንበት ሁኔታ ይህንን የሚመስለው ጓደኛ ጋር አብረን ምሳ እየበላን በቃ ጸሎት ማድረግ ፈልገን ግን ጓደኛችን ስላለን ጸሎት የማናደርግ ስባት ብለን የማንጨርስ በቃ መንፈሳዊ ተግባራትን ለመፈጸም ሰዎች ምን ይሉኛል ብለን እጅግ በጣም ከብዙ መንፈሳዊ ተግባራት የምንርቅ ሰዎች አለና እውነት ነው። በእውነት ጎዳና እንሂድ። ሰው ምን አለን የሚለውን ነገር ማስቀረት አለብን። አባታችን ቃለ ሕይወትን ያሰማለን። ሁላችንም ያለንበት ሁኔታ ይህ ስለሆነ ነው የአባታችን ቪዲዮ ያመጣሁት። እንቀጥላለን ቪዲዮአችን። ወዳሲያ ለግዘተነ ማርያም ደንገል ወዳዲት አምላክ ዘይዝነ በበለተ ሰኑል ፈቀደ እግዚእ ያቅዞ ለአዳም ህዙነ ወተኩሰልም ባጎ ሀበተትካት መመሩ ሰአሊነነ ቅድስት ሰረቀ በስጋ እምድንግል ዘንበለ ዘአበሲ መጫዋዳለነ ለሔዋን እንሳሳታ ኬሲ ፈታ ላይኔሃ እግዚአብሔር እንዘ ይብለ በዙሃ አበዞሆ በማመኪ ወለጣይለኪ ሰምረ ነቡ አብረዘግረሰብ ዋጋዛ ሰአሊነነ ቅድስት ትትፌሳ
አንዳንዶቻችን እንግዲህ ስልጣኔ የሚመስለን ልጆቻችንን ትናንሽ ወንድሞቻችንን የውጭ ሀገር ቋንቋ ማስተማርና በቃ ስለ ውጭ ሀገር የሆነ ዕውቀት እንዲኖራቸው ማድረግ ትልቅ ስልጣኔ የሚመስለን ሰዎች አለን። ግን ትልቁ ስልጣኔ የራስን ዕውቀት የራስን ቋንቋ ማወቅ እንደሆነ ሁላችንም እናውቀው ይገባል። እነዚህ ህፃናት እንግዲህ በዚህ መልኩ አድገው ነገ ከነገ በኋላ ምን አይነት ትውልድ እንደምንፈጥር የምታዩት ነገር ነው። በጣም ደስ የሚል ነው። አባትነት እናትነት ምሳሌ መሆን ካልቻል ምንም ጥቅም እንደሌለው ልናውቀው ይገባል። ልጃችንን በስርዓት ስናሳድግና እኛ ደግሞ ለነርሱ ምሳሌ ሆነን በቃ እኛን እያዩ ሲያድጉ ነው ህፃናትን ቢሆን መልካም ትውልድ ሆነው ለሀገር ለወገን ለቤተክርስቲያን ትልቅ ሰው የሚሆኑትና በዚህ መልኩ ህፃናትን ልናሳድግ ይገባል። በጣም ደስ የሚሉ ናቸው። እግዚአብሔር እነዚህን ህፃናት በቸር በጤና ያሳድግልን። እዚህ ቪዲዮ ኮሜንት ላይ እንደውም አንድ ነገር እያየሁ ነበር። ኮሜንት ያደረጉ ሰዎችና አንዲት እናት ናት ይህን ቪዲዮ ለልጆቼ ሳሳያቸው ኤአይ ናቸው እንጂ ህፃናት አይደሉም የሚል ነገሮችን ታነብ ነበርና እነዚህ እውነተኛ ህፃናት ናቸው። የኛን ስንፍና ወደ ኤአይ ባናስጠጋው መልካም ነው። ሁላችንም ህፃናቶቻችን በዚህ መልኩ እናሳድግ። እናመሰግናለን። ያሳድጋችሁ ያላችሁ ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። እኔ በጣም የሚገርመኝ አንድ ፈሊጥ የትም ትንዘላዘል ትከርምና ቤተክርስቲያን ስትጠራ አትሰማም። በአውደ ምህረት ና ተማር ስትባል እምቢኝ፣ ሰንበት ትምህርት ስትጠራ የለውም፣ በንግሱ ስትጠራ አይመቸኝም፣ በማህበራት በልዩ ልዩ ከጽዋ ማህበር አንስቶ እስከ ሌላውም አይነት የማህበር ፎርማት ድረስ ና ወንጌልን ተማር ስትባል ፍላጎት የለህም። የትም ትከርምና ከሆነ ቦታ ተገኝተህ ድንገት ቢሆነ ውጋት ትመታና ጌታን አገኘሁት በራልኝ ትላለህ። እዚህ ሆነ መቼ የፈለግከውን ነው፣ መቼ ያየኸውን ነው፣ መቼ የጠየቅከውን ነው፣ መቼ የጠነከከውን ነው። ኢየሱስ ክርስቶስ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚመለክበትን ከፍታ ይታውቀዋል። ስለዚህ እዛ ሄደህ መምቻ አድርገህ ተጠቅመው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ኢየሱስ አይሰበክም ብትል መልሱ ዘልዛላ ነበርክ። እስኪ አንዴ ሁላችሁም በኮሜንት ድገሙት። ዘልዛላ ነበርክ። 4 ነጥብ። ወንድማችን እንደሰማችሁት ነው መልሱ ይህ ነው። እንግዲህ ድሮ ኦርቶዶክስ ነበርነ፣ ድሮ በኦርቶዶክስ ቤት ሳለነ እንቅም ነበር፣ እናጨስ ነበር፣ እንጠጣ ነበር፣ ጭፈራ ቤት እንሄድ ነበር። አሁን ግን ከኦርቶዶክስ ከወጣነ በኋላ በቃ ሱስ ምናምን አቁመናል፣ ጭፈራ ቤት መሄድ የለም ያሉ አንዳንድ ሰዎች እንግዲህ ሲናገሩ እንሰማቸዋለን። በኦርቶዶክስ ቤት በኖሩበት ጊዜ ግን አንድ ቀን ስለ ኦርቶዶክስ ሲማሩም ሆነ 0% ምንም አይነት አስተምሮ ምንድነው ብለን ብንጠይቃቸው እንኳን ኦርቶዶክስ እንደዚህ ናት ብለው የማይመልሱ በኦርቶዶክስ ኑሩ ባለቻቸው ስርዓት ያልኖሩ ሰዎች ነበሩ። ግን ደግሞ እነርሱ ምስክርነት እንሰጣለን በማለት እንግዲህ አንዳንዶቹ በቃ ኦርቶዶክስ ሱሰኝነትን የምታስተምር መጠጣትን የምታስተምር ጭፈራ ሂዱ ብላ ልጆቿን የምታስጨፍር የሚያስመስሉ በጣም ብዙ ሰዎች አሉና እነዚህ ሰዎች የወጡበት ምክንያት በቃ ተንዘላዝለው ነው። በኦርቶዶክስ ስርዓት መኖር ስላልቻሉ፣ ቤተክርስቲያናችን ደግሞ ለስጋይ ፍላጎት የማትመች ቤት ስለሆነች በዛ ቤት እንግዲህ መጨፈሩም ሁሉም ነገር ስላለ በዛ ቤት በመንፈሳዊነት ሰበብ ለማድረግ የፈለጉ ሰው ናቸው እንጂ ድሮ በኦርቶዶክስ ሳሉ ምንም አይነት ትምህርት ሃይማኖትን የማያውቁ ኢየሱስ ክርስቶስ ማን ነው ብለው ያልጠየቁ ሰዎች እንደነበሩ እናውቀው ይገባል። አሁን ላይ ግን ኢየሱስ ክርስቶስ አይሰበክም በኦርቶዶክስ ቤት። አንድ ቀን እነዚህ ሰዎች በቤተክርስቲያኗ ምንም አይነት ቅዳሴ ያስቀድሰው አያውቁም፣ ምንም አይነት መሐሌት ቁመው አያውቁም፣ ምንም አይነት ሰዓታትም ቁመው አያውቁም። ምንም ቤተክርስቲያኗ ምን አይነት አስተምሮ እንዳላት እንኳን ሂደው ተምረው የማያውቁ ሰዎች ናቸው በሶሻል ሚዲያው መጥተው እንዲህ ብጥብጥ እያደረጉን የሚገኙትና ለነዚህ ሰዎች በቃ ተንዘላዝላችሁን ይኖራችሁ እንጂ በኦርቶዶክስ ቤት እንዳልነበሩ ልናሳውቃቸው ይገባል። ወንድማችን እጅግ በጣም እናመሰግናለን። በቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ጉዳይ መካከል አንድ መነኩሴ ነበርኩ ያለ ሰው ወደ እስልምናው ሄድኩ ደግሞ እያለ ቪዲዮዎች ፖስት እየተደረጉ እያየናቸው እንገኛለንና የምታስታውሱ ከሆነ ከ3 ከ4 ወራት በፊት ይህንን መነኩሴ ነበርኩ ያለን ሰው አምጥተን እዚህ ሚዲያ ላይ እንዴት በዚህ ስርዓት መነኩሴ ከሆነ ይኖራል ብለን ስንናገረው ነበር። አንዳንዶቻችሁ እንዴት መነኮሳትን ትሳደባላችሁ? አልተሳደበንም የነበር እንደዚህ የመነኮስ ስርዓት አይደለም ብለን ነው ሰውየውን አመጣነው የነበረው። ግን አንዳንዶቻችሁ እንግዲህ ወደ ስድብ ስታስጠጉት ነበርና ዛሬ ደግሞ ያነሰው እስላም ሆንኩ እያለ ነው። እስኪ አንዴ ቪዲዮ ላሳያችሁና ተመልሰን እንገናኛለን። ሁሉንም በለጠው መጨረሻ መቶ ሽርኩን ገለባብቶ በተውሂድ አንቶ ሰይዲ ያ ረሱላላህ ሰላቱ ሰላም አላ ነቢ
በጣም የሚገርም ነው። እንግዲህ ከ3 ከ4 ወራት በፊት የዚህን ሰው ጉዳይ እንግዲህ አምጥተን አብረን እንግዲህ ስነጋገርበት ነበር። እነ ሞጣ እንግዲህ በቅዳሴ ሲያሾፉ እንደነበር ቲክቶክ ላይ ይታወቃል። የእነርሱን ድምጽ ተጠቅሞ እርሱም እንግዲህ የመነኮሳትን ልብስ ለብሶ በቃ መነኩሴ ነኝ ያለ ግን ደግሞ የእነርሱን ድምጽ ተጠቅሞ ቪዲዮ ፖስት አድርጎ ነበርና ይህ ነገር ልክ አይደለም፣ ይህ የመነኩሴ ጸባይ አይደለም ብለን ነበር። ግን አንዳንዶቻችሁ እንዴት አባቶችን ትናገራላችሁ ያላችሁ አንዳንድ ያልሆኑ ኮሜንቶችን ጽፉ ነበር። ይህ ሰውየውን እንደምታዩት እንግዲህ ብሬስ አስሮ ነው። መነኮሳት አባቶቻችን ሁሉ ነገር የዓለሙን ነገር ትተን በቃ ሁሉ ነገራችን ለእግዚአብሔር ነው የምንኖረው ብለው ዓለሙን የናቁ አባቶች እንደሆኑ ይታወቃል። ይህ ሰው ደግሞ ብሬስ አስሮ እንግዲህ ያያችሁ ትገኛላችሁና ይህንን ጉዳይ አብረን ባስተያየትነት ሰጠን ነበር። ዛሬ ደግሞ ይህ ሰው በዚህ መልኩ እስልምናን ተቀብያለሁ ከዚህ በኋላ ክርስቲያን አይደለሁም ብሎ ደግሞ ዛሬ በዚህ መልኩ ጀለብያውን ለብሶ በሙስሊም ነሽዳ ፖስት አድርጎ እያየነው እንገኛለን። ይህ ጉዳይ እጅግ በጣም ይህን ሰሞን መነጋገሪያ ሆኗል። ሁላችሁም ማወቅ ያለባችሁ ነገር ግን ይህ ሰው እውነተኛ መነኩሴ አይደለም። ለሚዲያ የማይበቃ ብዙ ቪዲዮዎች አሉ። ለእናንተም እነዚህን ቪዲዮዎች ብናሳያችሁ ዩቲዩብም እነዚህን ቪዲዮዎች ስለሚያግዳቸው ብለን ነው እንጂ በጣም ብዙ ቪዲዮዎችንም ማውጣት እንችላለን። ይህ ሰው መነኩሴ አይደለም። ግን እኛ ኦርቶዶክሳውያን ለአባቶች የምንሰጠውን ክብር እንድንተውና አባቶቻችን መነኮሳት እንዲህ አይነት ህይወት ነው ያላቸው ብለን እነርሱ እንድንጠላ ነው እነርሱ የሚፈልጉት። መነኮስ ነበርኩ አለ፣ ከዛ በኋላ አሾፈ፣ ዛሬ ደግሞ ይሄው በዚህ መልኩ እስልምናን ተቀበልኩ አለ ማለት ነውና ሁላችንም ኦርቶዶክሳውያን ምንኩስና ማለት እንግዲህ ሁሉን ነገር ትቼ ወይም ደግሞ ዓለሙን ንቄ ሁሉን ነገሬን ለእግዚአብሔር ሰጥቻለሁ የማለት ህይወት እንደሆነ ልናውቀው ይገባል። እነዚህ ሰዎች በቃ መነኮስ ነበር ነው ይላሉ፣ ግን አይደሉም። ይህን ልብስ ለብሰው ማጭበርበር በቃ ገንዘብ ነው የሚፈልጉት። ዛሬ ደግሞ የሄዱበት ወይም ደግሞ በአጭበረበሩበት መንገድ ገንዘብ እንዳላገኙ ሲያውቁት የእስልምና እምነትን ተቀብለናል እያሉ እያየናቸው እንገኛለን። እንዲህ አይነት ሰዎችን እያየን አባቶቻችንን እንዳንነቅፍና እንዲያው መነኮሳት እንዲህ ናቸው ብለን እንዳንናገር ነው ይህን ቪዲዮ ያመጣሁት። መነኮሳት አባቶቻችን በዱር በገደል ከአራዊት ጋር እየታገሉ ሁሉ ነገራቸውን ለእግዚአብሔር ሰጠው በራሳቸው በዓት ተወስነው የሚኖሩ ደገኛና ለእግዚአብሔር ቅርብ ለዓለም ደግሞ ሩቅ የሆኑ አባቶች አሉና እንጂ ዛሬ ሲፈልጉ ሙስሊም የሚሆኑ ሲፈልጉ ፕሮቴስታንት የሚሆኑ ሲፈልጉ የሚጨፍሩ ሲፈልጉ የሚደንሱ አባቶች እንደሌሉ ልናውቀው ይገባል። ይህ ሰው መነኩሴ አይደለም። ቅድም እንደተናገርኩት በጣም ብዙ ቪዲዮዎችን ማውጣት እንችላለን፣ ግን ደግሞ ዩቲዩብ ስለማይፈቅድ እነዚህን ቪዲዮዎች ለእናንተ ማድረስም አልቻለም። ይህ ሰው መነኩሴ አይደለም። ይህንን እያዩ ግን ሚዲያው ላይ ለእስልምና መጣ እያሉ እነርሱም ሙስሊሞችም እያራገቡት ይገኛሉ። እኛም ኦርቶዶክሳውያን አንዳንድ ወንድሞቻችን ደግሞ አይ መነኩሴ እያልን አንዳንድ አስተያየቶችን እንሰጣለንና አጣርተን አስተያየት ብንሰጥ መልካም ነው ለማለት ነው። በዚህ ጉዳይም ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን አንድ በጎዳና የሚኖር ወንድማችን ከፕሮቴስታንት አማኞች ጋር ያደረገው ንግግር ወይም ደግሞ ክርክር እጅግ በጣም ሁላችንም ኦርቶዶክሳውያን ልብ ነክቷል። እስኪ ስለ እመቤታችን ስለ ቅድስት ድንግል ማርያም ነው ቪዲዮውን አይተነው እንመለሳለን። ቅድስት ድንግል ማርያም እኔን ከእግዚአብሔር ጋር ታማልደኛለች ብዬ አምናለሁ። እኔ ምክንያት ብለበለኝ አንዳንድ ጊዜ ዝም ብዬ እንደማይ ማስተሳሰብ ሳስበው ስላልተማርኩ ነው የምነግርህ። ይሄን እንደው ከእናቴ ጋር ብጣላ ወይ ከአባቴ ጋር ብጣላ እናቴን እባክሽ እማዬ ከአባቴ ጋር ሳልቀኝ እኮ የምልበት ገጠመኝ አለ። አየው እንደው ይሄን ያመጣው ማን ነው? ይሄን ልባችሁ ውስጥ ያስገባው ይሄ የመታረቅ የመስማማት የፍቅርን እግዚአብሔር ያስገባል። ልክ እንደዛ ሁሉ እመብርሃን ኢየሱስ ክርስቶስን ከወለደች በእግዚአብሔር ፍቃድ ያለምንም በወለድ እሷ ከሰው ሁሉ ከሴቶች ሁሉ የተለየች ስለሆነች ቢያንስ ከኔ ከኃጢአተኛው ተረዳኝ ከኔ ወይ ደግሞ ከሌላ የተሻለ ለማቅረብ አላት ብዬ አስባለሁ። እኔ ሳልማር ቆይ ያዘኝ። ይሄ ሳልማር ነው እውነት ነው የምነግርህ። ይሄ ተምሬ ገብቶኝ ምናምን ገብቻለሁ። ዝም ብዬ ሳስበው እግዚአብሔር አምላክ ኢየሱስ ክርስቶስ በእሷ ያለምንም ጉዳይ በእግዚአብሔር ብቻ አምሳያ በእግዚአብሔር ፍቃድ ከሱ ከተወለደች እሷ የሚላትን ነገር ትሰማለች፣ ይሰማል። ቢያንስ ራርቶ የሚላት ነገር ቅበል የሚል ሐሳብ አለኝ ውስጤ። ስለዚህ ነውና ይሄን ነገር መልካም የዚህ ወንድማችን ጉዳይ እጅግ በጣም መነጋገሪያ ሆኗል። ይህ ወንድማችን እንግዲህ በጎዳና የሚኖር ወንድማችን ነው። ግን ደግሞ የፕሮቴስታንት አማኞች በዚህ መልኩ የፕሮቴስታንት እምነት እንዲቀበል ሲጠይቁት እኔ በእመቤታችን ምልጃ አምናለሁ ብሎ ደስ በሚል አገላለጽ እርሱ በስርዓት የኦርቶዶክስ እምነትን አስተምሮ እንኳን ባያውቀው ስለ እመቤታችን ምልጃ በዚህ መልኩ ሲገልጽ ነው ያየን የምንገኘው። በጣም ደስ የሚል ነው። የእመቤታችን እናትነቷ፣ ፍቅሯ፣ አማላጅነቷ አይለየን። ወንድማችን እንደዚህ ብሎ አብራርቶ እንኳን ቢነግራቸው
ለነርሱ ከድንጋይ ላይ ውሃ ማፍሰስ እንደሆነ የሚታወቅ ነገር ነው። ምንም ማብራራት ማያስፈልግም ብዬ ነው። ቀጥላለን ቪዲዮአችንን። ካደታችን በደሙ ላተበ ለወደደን ኃጢአታችን በደሙ ላተበ የእውነት በጣም አካውንቴ ባይመታብኝ ኖሮ ደጋግሜ እናንተን ላይክ አድርጉት ቪዲዮን ኮፒ ሊንክ ሪፖስት ምናምን ባላላችሁ ደስ ይለኛል። ግን አካውንቴ በጣም ተይዟል። ስለዚህ ትብብራችሁን ፈልጋለሁ። ፈቃዳችሁ ከሆነ ቪዲዮ ላይክ ኮፒ ሊንክ ሪፖስት ምናምን እንድታደርጉትኝ ኮሜንት ሴክሽን ላይም ደግሞ ኦርቶዶክሳዊነት ስርዓት ነው ብላችሁ እንድትጽፉልኝም ጠይቃችኋለሁ። መግቢያችን ላይ ያስመለከትኳችሁ 3 ቪዲዮዎች የአንድ ቤተ እምነት የሚመስሉ ግን የተለያየ ስፍራና የተለያየ ቤተ እምነት ውስጥ ያሉ አካላት የዘመሯቸው መዝሙራቶች ያው መዝሙር ከተባለ ማለት ነው እንደዛ አይነት ነገር ነው። የመጀመሪያዎቹ እኛ ቤት ሆነው ግን እኛን የማይመስሉ አስተምሯቸው፣ መዝሙሮቻቸው፣ መሳሪያዎቻቸው በሙሉ የሌላ ቤተ እምነትን የሚመስሉ የፍኖተ ጽድቅ ማህበር ናቸው። ስለነሱ እንዲና እንደዛ ማለት አልፈልግም። ሁለተኛው ለይቶላቸው ወጡት በተሐድሶ ቤተ እምነት ውስጥ ያሉ ናቸው። ሶስተኞቹ ደግሞ ያው ወንድማችን ትዝታውን ስለተመለከታችሁት የፕሮቴስታንት ቤተ እምነት ላይ ሆኖ የዘመረው ነው። እነዚህ መዝሙራቶች ግን አንድ ቤተ እምነት ውስጥ ያሉ እስኪመስሉት ድረስ ነው እየተዘመሩ ያሉት። እንደምታውቁት ደግሞ በመካከላችን የስርዓት ያስተምሮ የብዙ ነገር ልዩነት እንዳለን ደግሞ ታውቃላችሁ። እኔ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖች በዝማሬው ስርዓት ውስጥ በዝማሬው አገልግሎት ስላላችሁ እህት ወንድሞቼ አንድ ማለት የምፈልገው ነገር እባካችሁ ብትችሉ መዝሙራቶቻችን ያሬዳዊ እንዲሆኑ አድርጉ። ካልሆነ ግን ከየትም ከሌላ ቤተ እምነት የምትቃርሙትን ከዘፈን የምትቃርሙትን በሙሉ እያመጣችሁ አውደ ምሕረቶቻችንን የመዝፈኛችሁ መድረክ ባታደርጉት ጥሩ ነው። የቺ ቤተክርስቲያን ትናንትናን አልፋ ዛሬ ላይ ደረሰችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመዝሙር ምን አይነት ቦታና ስርዓት ሰርታ እንደምትገለገልበት እጅግ የሚያውቁ ስለሆኑ ነው። በተለይ አሁን ይሄ ሪከርድ ቤት አለን ሚክሲንግ ማድረግ እንችላለን ብላችሁ በየቦታው የሪከርድና ሚክሲንግ አገልግሎት የምትሰጡን በሙሉ ደግሞ እባካችሁ ለቤተክርስቲያን አስቡላት። እናንተ ዛሬ ከየዩቲዩብ የምትለቃቅሙ አጠቃቀን ገንዘብን ታርጌት አድርጋችሁ የተበረዘ መዝሙር አገልግሎት እያላችሁ አታቀርቡ ለህዝቡ ጥሩ ነው። ወንድማችን እንደሰማችሁት ነው። ፍኖተ ጽድቅ በዚህ መልኩ እንደገና ብሶበት መጥቷል። ከዚህ በፊት የያሬዳዊ ዝማሬን አይደለም እየዘመረ የሚገኘው የቤተክርስቲያናችን ሚዲያ አይደለም ብለን በጣም ብዙ ተንጫጭተን ነበር። ከዛ በኋላ ታገደ፣ እንደገና ደግሞ ተፈቀደለት፣ እንደገና ደግሞ ብሶበት መጣ፣ እንደገና ታገደ፣ አሁን ደግሞ ታግዶ ነበር። እንደገና ሲመጣ ደግሞ እንደገና ብሶበት የፕሮቴስታንት መዝሙሮችን ነው የኦርቶዶክስ ሚዲያ ነኝ ብሎ እያስተላለፈ የሚገኘው። እንግዲህ እንደሰማችሁት እነ ትዝታው በአዳራሻቸው የሚዘምሩትን ተሐድሶ መናፍቃን ተሰብስበው የዘመሩትን መዝሙር አይባልም ሙዚቃ አሁንም ቢሆን የኦርቶዶክስ መዝሙር ነው ብለው ፖስት አድርገዋልና በፍኖተ ጽድቅ ጉዳይ አሁንም ቢሆን ክርክር ልናነሳ አይደለም የመጣ ነው። በጣም ብዙ ሙግቶችን አድርገናል። በጣም ብዙ ተናግረን ነበር። ግን ዛሬ ይታገዳል። ግን ደግሞ ሰውየው ብር ያለው ሀብታም ስለሆነ ከከፈለ ችግር የለም የኦርቶዶክስ ሚዲያ ነህ ይባላል። ግን የኦርቶዶክስን ስርዓት ጠብቆ የማይሄድ መዝሙሮችን በዚህ መልኩ እያስተላለፈ ያየነው እንገኛለንና አባቶቻችን አሁንም ቢሆን ለገንዘብ ሳይሆን ለቤተክርስቲያን እየቆሙ እንዳልሆነ ግን በዚሁ መልኩ ያየነው እንገኛለን። በጣም 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 ያሳዝናል። እንዲያው መፍትሄ ለሌለው ጉዳይ ፍኖተ ጽድቅ እንደዚሁን ይታገድ ብለን ድምጽ ለመሆን ሳይሆን ሁላችንም ኦርቶዶክሳውያን ማድረግ ያለብን ነገር ግን ኦርቶዶክስ ሚዲያ ነው ተብሎ ፍቃድ እንኳን ቢሰጠው ኦርቶዶክሳዊ ስርዓት ያለው ዝማሬዎችን የማያቀርብ ስለሆነ እንዲህ አይነት ሐሳውያን ልንጠበቅ ይገባል። ስርዓት ያለው የኦርቶዶክስ ያሬዳዊ ዝማሬዎችን ነው እኛ ኦርቶዶክሳውያን ልናደምጥ የሚገባው እንጂ ከእንዲህ አይነት ዝማሬዎች ከእንዲህ አይነት ሚዲያዎች እንድንርቅ ነው ማስተላልፈው መልእክት። ፍኖተ ጽድቅ እንደዚሁን ብለን ዝም ብለን እንደው ድካም ብቻ እየሆነብን መጥቷል ማለት ነው። አባቶቻችን እንግዲህ ከታገደ በኋላ እንደገና ሄደው ደግሞ ሲያስከፍቱለት አይተናል። አሁን ደግሞ እንደገና ደግሞ መጥቶ የፕሮቴስታንት ዝማሬዎችን በዚህ መልኩ እየጨፈረ ነው የሚገኘው። ይሄ ብቻ አይደለም። አንድ ቪዲዮም ላሳያችሁ። ኃጢአታችን በደሙ ላተበ ለወደደን ኃጢአታችን በደሙ ላተበ። በጣም ያሳዝናል። እንግዲህ በዚህ መልኩ ነው እንደገና ደግሞ ብሶባቸው የመጡት ማለት ነው። እጅግ በጣም 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 እኔ ምን ማለት እንዳለብኝ አላቅም። ሁላችንም ኦርቶዶክሳውያን ከእንዲህ አይነት ሐሰተኞች ሁላችንም ራሳችንን ጠብቅ ከማለት ውጭ ምንም የምንለው ነገር የለንም። ግን እነዚህ ሰዎች ስለሚከፍሉ ገንዘብ ስላላቸው አሁን ላይ የፕሮቴስታንት ሙዚቃን በዚህ መልኩ እየዘፈኑ ግን ደግሞ የቤተክርስቲያን ሚዲያ ናቸው የሚያስተላልፉት መዝሙርም ደግሞ ያሬዳዊ ነው እናንተ ኦርቶዶክሳውያን አድምጡት ተብሎ እየተፖሰተ ይገኛልና ሁላችንም ሁሉን ነገር መርምረን ልንቀበል ይገባል
ይገባል ከማለት ውጭ ምንም የምለው ነገር የለኝም። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ፍኖተ ጽድቅ በዚህ መልኩ ተመልሷል ለማለት ነው። እንቀጥላለን ቪዲዮአችንን። የጴንጤ መዝሙር መስማት ይቻላል አይቻልም? የምን መዝሙር ነበሩ ድሮ የሚዘምሩ እንደ መዝሙር እንደው ቢያንስ ለስለስ ብሎ የሚዘምሩ ነበር። አሁን ከዘፈኑ የባሰ አይደለም እንደ ጭራሽ ከዘፈኑ የባሰ ዳንኪራ፣ ከዘፈን የባሰ ጭፈራ፣ ከዘፈን የባሰ አስረሽ ምቺው፣ ከአለባበስ ጀምሮ ርኩሰት የተመላበት አይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚኒስከርት አድርገሽ አትመጪ እንደሆነ ቅዱስ ገብርኤል ግቢ፣ ቅዱስ ሚካኤል ግቢ አይቻልም። ነጠላሽን ለብሰሽ ቅድስናሽን ተጎናጽፈሽ የውስጥ እኮ ቅድስና የሚታየው ከውጭው ላይ ነው እንጂ እንደው ተቀባብቶ እንደው እንትን ብሎ ወደ ኦርቶዶክስ የለም። ያ የዓለም ነዋ፣ ያ የባቢሎን ነዋ፣ ያ የሰዶም ነው፣ ያ የገሞራ ነው፣ ያ የጊቢያ ነው። ደሞ ልክ አለው እኮ ደሞ እሱ የልኩ በትኳ አለ። በልክ በስራ ቦታ አለባበስ በተለያየ ቦታ ሊኖር ይችላል። ጸሎት ተብሎ ከተመጣ ግን ምንድነው መሆን ያለበት? ድሮ አዲስ አበባ ያለው ጎላ ሚካኤል አካባቢ ሳስተምር አንድ ቸርች ተከፍቶ ነበር። እዛ ፓስተሩ የሚመጣው ከናይጄሪያ ነው እና የኢትዮጵያ ሴቶች የናይጄሪያ ቀሚስ አሰፍተው እሱን ለብሰው ሲሄዱ ተመልክቻለሁ። እንዴ ምንድነው አፍሪካኖች ናቸው እንዴ ምናምን ነው። ሰውነታቸው ደግሞ እንደ አፍሪካን አይደለም የኢትዮጵያዎቹ። ግን ናይጄሪያው ፓስተር ስለሚመጣ የናይጄሪያ ቀሚስ ለብሰው ውርደት እንደገና ቅኝ አልተገዛችም ኢትዮጵያ በለ የምታወራበት አፍ የለም። ከኦርቶዶክስ ወጥተህ ልብህ ቅኝ ተገዝቷል። ከምንም በላይ ለኦርቶዶክሳውያኑ መጠንቀቅ ያለባችሁ ይሄ ሁሉ ከተባለው በላይ ከሁሉም በላይ የሚያስጠነቅቀው ቅዱስ ጳውሎስ የአምልኮት መልክ አላቸው። ያነበብኩ ያለሁት ድንገት አሁን በመሃል የመጣችሁ ካላችሁ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ስለሚያስጨንቀው ዘመን 8ኛው ሺህ ነው። ጸባያቸውን ከዘረዘረ በኋላ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል፣ ከነዚህ ደግሞ ራቅ። እውነት ነው። ሁላችንም ከእንዲህ አይነት ሰዎች ልንርቅ ይገባል። መምህራችን ቃለ ሕይወትን ያሰማልን። እንደው ቅድም እንዳሳየዋችሁ ፍኖተ ጽድቅ የሚባለው ማህበር ላይ የሚዘምሩ ሰዎች ኦርቶዶክሳዊ አለባበስን እንኳን ቢለብሱ እንዲህ ብለው አለባበሳቸውን የቀየሩት ወይም ደግሞ እኛን የመሰሉት በቃኛ ኦርቶዶክስ ናቸው ብለን የነርሱን ዝማሬ ያሉትን ነገር ወይም ደግሞ የትዝታ ሙዚቃ የሚመስል ነገር እንድንሰማላቸው ስለፈለጉ ነው እንጂ የነርሱ መንገድ ይህ እንዳልሆነ ግን ልናውቅ ይገባል። መምህራችን ቃለ ሕይወትን ያሰማልን። በዚህ ጉዳይ ላይ እናንተም ያላችሁን አስተያየት ኮሜንት አድርጉ። በጣም ለብዙ ሰው ይህ መልእክት እንዲዳረስ በደንብ ሼር አድርጉት። እንቀጥላለን ቪዲዮአችንን። ዮሴፍን አሁን ብናናገረው ምን እንደሚል ታውቃላችሁ? ጌታ ሆይ ወንድሞች ይሰግዱልሃል አልከኝ እንጂ ጉድጓድ ይጥሉሃል አላልከኝም፣ ገለጠበቀ የሚል አይመስላችሁ? ይሰግዱልሃል ያለው ግን ያረገውታል። ጉድጓድ ውስጥ እኮ ነው የጣሉት። ግንስ ልጠብቅህን ቢለው ይጠብቀዋል አይጠብቀው? ተቃራኒ ነው፣ ግን ይጠብቀዋል። ይገዙልህ ወንድሞች ይገዙልሃል አልከኝ እንጂ ይሸጡሃል አላልከኝም። እና ለጠብቀ አዎ ጠብቀኝ ጠብቀሃለሁ። ቢቃራ ተቃራኒ ቢገላበጥም እጠብቀሃለሁ። ከዋክብት ሳይቀሩ ፀሐይና ጨረቃ ሳይቀሩ ሲሰግዱልኝ አሳየኝ እንጂ መቼ እንዲጨልምብኝ አሳየኝ። ግን ልጠብቅህ አዎ ጠብቀሃለሁ። ተቃራኒ ቢሆንም ጌታ እንደምሆን ነገርከኝ እንጂ የባሪያ ባሪያ እንደሚሆን አልነገርከኝም። ግን ልጠብቅህ አዎ ጠብቀኝ እጠብቅሃለሁ። በወርቅ እንደምታንቆጣቁጠኝ ስጠብቅ በወህኒ ሰንሰለት ያሸበረከኝ ምን ሆነ ነው? አይደለም እጠብቅሃለሁ እጠብቅሃለሁ። ባህር እንደምታጎናጽፈኝ እየጠበቁ የምወደውን የአባቴን ልብስና ስጦታ እርቃኔን አድርገው ሲያስቀሩኝና ደም ነክረው ለአባቴ ሲወስዱለት ለትዝታ እንኳን ልብሴን ይዤ እንዳልሄድ እርቃኔን ሲያረጉኝ ልጠብቅህ አዎ ጠብቀው። እኔ ልበቀል ወይስ አንተን ልጠብቅህ? አንተን እጠብቅሃለሁ እጠብቅሃለሁ። ለምንድን ነው የምጠብቅህ? በጣም አስደናቂ አምላክ ነህ። አውቃለሁ አውቃለሁ እግዚአብሔር ሆይ አውቃለሁ አምላኬ ሆይ አንተ እኮ በወህኒ ቤት በኩል የቤተ መንግስት በር አለ። ከወህኒ ቤት በቀጥታ ወደ ቤተ መንግስት ታስገባለህ። እባክህ እንደ ዮሴፍ ልጠብቅህ፣ ወህኒ ቤትም ሆኜ ልጠብቅህ።
ማስገቢያ በር አለህ አንተ። በሐሰት ክስ በመከሰስ አሳልፈ የሁሉ ፈራጅና ዳኛ ማድረግ ታውቅበታለህ። ልጠብቅህ፣ እንደ ዮሴፍ ልጠብቅ፣ እኔም እንደ ዮሴፍ ልጠብቅ። ጥሩ ባሪያ ከመሆን ጀርባ መልካም ጌታ ማድረግ ታውቅበታለህና ጌታ ሆይ ልጠብቅ። ለጊዜው ካጠለቅኩት ሰንሰለት ቀጥሎ የወርቅ ማርዳ ያለህ አንተ ነህና አምላኬ ሆይ ጠብቅሃለሁ። ቃለ ሕይወትን ያሰማልን። አብዛኛዎቻችን አሁን ባለው በሀገራችን ሁኔታ ተስፋ የቆረጥንበት ሰዓት ነውና እንደው እግዚአብሔርን በጾም በጸሎት በልመና እንጠብቀው እንላለን። እጅግ በጣም ደስ የሚል ነው። እንቀጥላለን ቪዲዮአችንን። ኑር ሰሙ ፍቅር አንቱ ፍቅር ዛቱ ፍቅር ኑር ሀቢብ ኑር ጀነቴዋ ሰላሜዋ ሀያቴ ነው ሰላሜ ነው ኑር ሀቢብ ኑር የኔ ናፍቆት። ይህ እንግዲህ ምንድነው የሚባለው? እኔ አላቅም። ብቻ ዘንድሮ የመጣብን ነገር እንደ ወረርሽኝ በሽታ ነው እንጂ ጤነኝነት አይመስለኝም። የእመቤታችን ምስለ ፍቁር ወልዳ ስዕል ይዞ በሙስሊም ነሽዳ መጨፈር ትርጉሙ ምን እንደሆነ እንጃ። ብቻ ዘንድሮ ሁላችንም በዚህ መልኩ የታመምነውና እግዚአብሔር ለሁላችንም ልቦና ይስጠን የምንለው እመቤታችንን ፍቅሯን የምታደርግልን ነገር እናትነቷን የምንገልጽበት መዝሙር አጠን ነው። በዚህ መልኩ በሙስሊም ነሽዳ የዘለልን የእመቤታችን ፍቅር የምንገልጸው በጣም 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 ሁሉ ነገር በስርዓትና በልክ ሊሆን ይገባል። አብዛኛዎቻችን ስርዓት ወይም ደግሞ ቅዱሳኑን ክርስቶስን የምናመሰግንበትን ስርዓት እየዘነጋን እንገኛለን። ይህ ኦርቶዶክሳዊ ስርዓት አይደለም። በኦርቶዶክሳዊ ስርዓት ቅዱሳኑን እመቤታችንን ክርስቶስን የምንዘምርላቸው የምናመሰግንበት መንገድ የራሱ ኦርቶዶክሳዊ መንገድ እያለ በዚህ መልኩ እጅግ በጣም ስርዓት በሌለው መንገድ ማድረጉ ግን ይህ ኦርቶዶክሳዊ እንደማያስብል ልናውቀው ይገባል። ይህ ወንድማችን ያደረገው ነገር ሙሉ በሙሉ ስተት ነው። ምንም ማስተባበልም አያስፈልገውም። ከእንዲህ አይነት ነገር ሁላችንም እንቆጠብ። ወንድማችን ይህን ቪዲዮም ካየኸው እባክህ የኦርቶዶክሳዊ በጣም ደስ የሚሉ የእመቤታችንን ፍቅር የምንገልጽበት እናትነቷን የምንገልጽበት ያደረገችልን ነገር የምንገልጽበት በጣም እጅግ በጣም ደስ የሚሉ መዝሙሮች አሉና በእነዛ መዝሙሮች ቪዲዮ ብሰራ ምን አለ? ወንድማችን ማታየው ከሆነ እንደው የምታውቁት ሰዎች ካላችሁ ይህን መልእክት አስተላልፉለት እላለሁ። በጣም በጣም ያሳዝናል። በዚህ ቪዲዮም ላይ ያላችሁን ማስተያየት ኮሜንት አድርጉ እናንተ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረው ጉዳይ መካከል አዳነች አቤቤ የቤተክርስቲያን አባቶችን ሰብስባ እንግዲህ አንዳንድ ነገሮችን ሲወያዩ እያየናቸው እንገኛለን። ይህንንም ሰሞን ሶሻል ሚዲያ ላይ እየተቆራረጡ እየወጡ ይገኛሉና አንድ አባት የሰጡት አስተያየት በጣም ብዙ ኦርቶዶክሳውያንን አስቆጥቷል። እስኪ ቪዲዮን አይተን አንዳንድ አስተያየቶችን የምንሰጥ ይሆናል። የቤተ ክርስቲያን ምስረታ ጥያቄዎች ቅድም በተባለው ትክክል ነው። በተለይ ደግሞ በእርሶ ዘመን ሰፊ አብያተ ክርስቲያናት ተተክለዋል። ክብርት እንወደውታለን። እግዚአብሔር በሚያውቀው መቼም የልብን ኮርኩሮ የሚያውቀው እግዚአብሔር ነው። ውስጥን ስሜት የሚያውቀው ጠንካራ ሴት ነዎት፣ ደፋር ነዎት፣ ጀግና ነዎት። ለሀገሪቱ ደግሞ የሚያስፈልገው ጀግና ነው። ይህን ጥንካሬዎትን እናደንቃለን። የአዲስ አበባ ልማት አሁን ገጠር ሁሉ ገብቶ አጋጣሚ ትላንት ወደ ደብረ ብርሃን ነበር። ከዚህ የተመሰረተው ልማት ደብረ ብርሃን ድረስ መስመሩ አስፋልቱ እየሰፋ ነው። ይሄ የሀገር ልማት ነው። እናንተ በዚህ ሁሉ አስፋልት አትሄዱበትም። ጠቅላይ ሚኒስትሩ መቼም በዚህ ሁሉ አይዞሩም። የምንዞረው ደስ ብሎን የምንሽከረከረው እኛ ነን። እሳቸው ብዙ ኃላፊነት አለባቸው፣ ግን ለእኛ ሁሉን ነገር አመቻችተዋል። የሚሸተን ነገር ሁሉ ቀርቷል። አሁን የሚያስለን ነገር ሁሉ የለም። ነገር ካላሰለን በስተቀር አሁን መንገዶች፣ ቆሻሻዎች ጠፍተው ተስተካክለዋል። ይሄን በጣም እናደንቃለን። አገና ደግሞ አሁን በቅርብ አጀንዳው አይደለም አትበሉኝ እንጂ የግብር ጉዳይ አሁንም አብያተ ክርስቲያናቱን አንገታቸውን አስደፍቷቸዋል። አቶ ዣንጥራ እንዲገነዘቡልን የምንፈልግ ክብርት ከንቲባ የኚህ አባት ንግግር እንግዲህ ይህንን ሰሞን እጅግ በጣም መነጋገሪያ ሆኖ በጣም ብዙ ኦርቶዶክሳውያንን አስከፍቷል። የኛ ኦርቶዶክሳውያን አሁን ላይ ጥያቄያችን ልማት አይደለም። እኛ ኦርቶዶክሳውያን አሁን ላይ ትላልቅ ቤተክርስቲያኖች መሰራታቸው መተከላቸው አይደሉም። ለምን እኛ ኦርቶዶክሳውያን በዛ በተሰሩት ቤተክርስቲያን ላይ ካልተገለገልንበት ካልቆረብንበት ቤተክርስቲያን ሂደን መሐሌት ካልቆምንበት ከተገደልነ ደማችን ከፈሰሰ ቤተክርስቲያን መሰራቱ ልማቱ መሰራቱ ለኛ ለኦርቶዶክሳውያን ጥቅሙ ምንድነው ያሉ በጣም ብዙ አስተያየቶችን እየሰጡ ይገኛሉ። ምንም ሐሰት የለበትም። ዋናው ሐሳብ መቅደም ያለበት እኛ ኦርቶዶክሳውያን ከመሞት እንዳን የሚል ጥያቄ ነበር መጠየቅ የነበረበት። ግን በዚህ መልኩ ማሽሞንሞኑ በዚህ መልኩ ማርነቁ እኛን ኦርቶዶክሳውያን እየገደሉ እኛን ኦርቶዶክሳውያን ደማችን እያፈሰሱ ግን ቤተክርስቲያን መተከሉ ልማት እንደዚህ ነው ብሎ ከአንድ አባት እንዲህ አይነት ገለጻ መስማታችን ሁላችንም ኦርቶዶክሳውያን አሳዝኗል። አሁን ላይ በዚህ መልኩ ነው የኛ የኦርቶዶክሳውያን ደም በመንግስት ደረጃ ሳይሆን በወከልናቸው በአባቶች
ደረጃ እንኳን እየተካደ እያየነው የምንገኘው እጅግ በጣም ያሳዝናል። እኔ እንጃ ምን ማለት እንዳለብኝ አላቅም። እንግዲህ በጣም ብዙ ኦርቶዶክሳውያን አብሶ ደግሞ በዚህ 2 ወራት ስንት ኦርቶዶክሳዊ በኦርቶዶክስነታቸው በአርሲም በዚህ በአማራ ክልልም እንደሞቱ አይተናል አይደል? የነዛን ጥያቄ አድርጎ የጠየቀ ማንም የሃይማኖት አባት የለም። በጣም ብዙ የሃይማኖት አባት ጥያቄ ሲያነሱ በዛ ስብሰባ ላይ ያየው ነበር። በጣም ብዙ ቪዲዮዎች ወጣው ስለነበር ማለት ነውና ይህንን ሰሞን እንዲያውም አንድ ህፃን በዚህ በቅዳሴ ያገለገለ እንደ ሞተ እንኳን መስማታችን እንዴት የኛ የኦርቶዶክሳውያንን ሞት አያስታውስም? እንዴት ስለ ልማት አሁን ላይ እንጨነቃለን? እንዴት ትልቅ ቤተክርስቲያን ስለመተከል እንጨነቃለን? እኛ ኦርቶዶክሳውያን እየተነቀል እንዲህ አይነት ቤተክርስቲያን መሰራቱ ምንም አይነት ትርጉም የለውም። ይህንን ህፃን እንደምታዩት በአትሮንስ ማርያም በቅዳሴ አገልግሎት ላይ ያለ የሞተ ህፃን ነው። በጣም ያሳዝናል። የእንዲህ አይነት አገልጋዮች በጣም ብዙ ኦርቶዶክሳውያን በጣም ብዙ ኦርቶዶክሳውያን እናቶች የተጨፈጨፉ ግን ስለ ልማት ስለ አዲስ ቤተክርስቲያን መነሳቱ ይህ ጥያቄ ተደርጎ መጠየቆ አባቶቻችን ልክ የሆነ መንገድ እየሄዱ እንዳልሆነና የኛም ደም መፍሰስ የነርሱም እጅ እንዳለበት ነው የሚያሳየው። እጅግ በጣም ያሳዝናል። ከዚህም ሌላ አንዲት ሴትዮም በዚህ መልኩ አንዳንድ ጥያቄ ስታነሳ ነበር ስለ ቤተክርስቲያን ስለ ሙስና ማለት ነውና ቪዲዮን አንዴ አይተነው እንመለስ። መንግስት ህግ ያስከብራል። ቤተክርስቲያኒቷን በዋነኝነት ከሙስና መንግስት እንዲያላቅቃት ነው የምንፈልገው። ለምን ብቻዋን አዲስ አበባ እየተመራ ያለው በክብርት አዳነች አቤቤ ስላልተዘረፈ ነው የለማው። የዚህን 10 እጥፍ ያለን ግን ቤተክርስቲያን ማደስ አልቻልንም። ሙስናው ላይ እንዲሰራ እንፈልጋለን። ይህን እንደሰማችኋት ነው። በዚህ መልኩ ቤተክርስቲያን ላይ ነው ሙስና ተንሰራፍቶ የሚገኘው። መንግስት ህግ ሊያስከብር ይገባል እንግዲህ እያሉ ጥያቄ አቅርባለች ሴትየይቱ። እውነት ነው በቤተክርስቲያናችን እጅግ በጣም ትልቅ ሙስና እንዳለ ይታወቃል። ግን አሁንም ቢሆን ጉዳያችን ሙስና አይደለም። ጉዳያችን የመኖርና ያለመኖር ጉዳይ ነው። ጥያቄያችን መሆን ያለበት መንግስት እየተገደልን ነው ህግ ያስከብር ተብሎ ነው ጥያቄው መቅረብ ያለበት እንጂ ችግር እንደሆነ ያነ ነገር ይታወቃል። ግን ደግሞ አንገብጋቢው ችግር ይህ አይደለም። አንገብጋቢው ችግር በጣም ብዙ ኦርቶዶክሳውያን በኦርቶዶክስነታቸው እየታረዱ ነው። እንታረዳለን ብለው ደግሞ በጣም ብዙ ሰዎች እየተሰደዱ በራብ እያለቁ ነው። እነዚህ ሰዎች ወደ ቀያቸው ይመለሱ፣ የኦርቶዶክሳውያን ሞት ይቁም የሚል ጥያቄን ነው እኛ የምንጠብቀው እንጂ በዚህ መልኩ ቤተክርስቲያን የሚያስኮንን ነገር እኛ አላጣንም። እኛም ደግሞ ይህም ነገር የቀጠለም ጉዳይ ነው። ቤተክርስቲያናችን ይህን ነገር በደንብም ልታስከብርም ይገባታል። መንግስት አሁን ላይ ግን እንዲያደርግልን የምንፈልገው ነገር የኛን ሞት የነዚህን ህፃናት አገልጋዮች መሞትን እንዲያስቆምልን ነው የሚል ሀሳብ ይህንን ሰሞን በሶሻል ሚዲያው መነጋገሪያ ሆኖ እያየነው እንገኛለን። በጣም ብዙ ቤተክርስቲያን አባቶች በዚህ በአዳነች አቤቤ በሰበሰበችው ስብሰባ ላይ በጣም ብዙ አስተያየቶችን ሰጥተዋል። ግን ስለ ኦርቶዶክሳውያን መገደል፣ ስለ ኦርቶዶክሳውያን መጨፍጨፍ፣ ስለ ኦርቶዶክሳውያን መሰደድ ምንም አይነት ጥያቄን እንዳላነሱ ግን አይተናል ማለት ነው። ይህም ጉዳይ ሁላችንም ኦርቶዶክሳውያን አበሳጭቷል። በዚህ ጉዳይ ላይ ያላችሁን ማስተያየት ኮሜንት አድርጉ። ይህንን ሰሞን የሆነው ነገር ይህንን ይመስላል ለማለት ነው። እንቀጥላለን ቪዲዮአችንን። ብዙ ሰው ጸሎት የሚያቆመው ተስፋ ሲቆርጥ፣ በጣም ብዙ ሰው በቃ ለምኛለሁ እግዚአብሔርን ጠየቅኩት ግን አልሰጠኝም ብሎ ማሰብ ሲጀምር ሰውየው መሞት ይጀምራል። ጸሎት ትንፋሽ ነው ብያችኋል። ትንፋሽ ከኛ እየራቀ በሄደ ቁጥር መሞት እንጀምራለን። ብሪዚንግ ሲስተማችን እየደከመ ሲሄድ ትንፋሽ የማውጣት ኢነርጂ ስናጣ እንሞታለን። ሞት የሚባለው እሱ ነው። ልክ እንደዛ ሁሉ አንድ ሰው መተንፈስ ሲያቆም ማለት መጸለይ ሲያቆም፣ ተስፋ ሲቆርጥ መሞት ይጀምራል። ከእግዚአብሔር ጋር መገናኘት ይተዋል። መነጋገር ይተዋል። ህይወት ይቋረጣል። ስኬት ይቋረጣል። ስለዚህ ጸሎት የሚያቆም ሰው እየሞተ እንደሆነ እንዲያውም ቅዱስ ሳዊሮስ ዘእስሙናይን የሚባል ሊቅ አንድ ሰው በ24 ሰዓት ውስጥ 2 ጊዜ ካላመሰገነ ይላል። ስንት ጊዜ ካላመሰገነ? 2 ጊዜ ካላመሰገነ ቁጥሩ ከዲያብሎስ ነው የሚል፣ ቁጥሩ ከሰይጣን ነው የሚል። ለምን ቢባል ይላል ዲያብሎስ አመስግን ቢሉት አላመሰግንም ብሏልና ይሄ ሰው ለሌሊቱ ቢያንስ 1 ምስጋና ማታ፣ ለቀኑ ደግሞ 1 ምስጋና ጠዋት፣ እነዚህን 2 ምስጋናዎች ቢያንስ ማቅረብ ካልቻለ እንደ ዲያብሎስ አመስግን ሲሉት አላመሰግንም ያለ ሰው ነው ይላል። በእውነት ከዲያብሎስ ጋር ከመቆጠር እግዚአብሔር ሁላችንን ይሰውረን። አሜን። ሁላችንም ከዲያብሎስ ጋር አብሮ ከመቆጠር ይሰውረን። እንግዲህ ጸሎት አለማድረግ ማለት ከዲያብሎስ ጋር አብሮ መቆጠር እንደሆነ መምህራችን ነግረውናል። አንድ ክርስቲያን ትንፋሹ አየሩ ጸሎት ነው። ሰው ደግሞ ላለመሞት መተንፈስ እንዳለበት ሁሉ አንድ ክርስቲያን ለመኖር ግዴታ ጸሎት ማድረግ እንዳለበት ልናውቀው ይገባል። መምህራችን ቃለ ሕይወትን ያሰማልን። የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። ግን
ወንድማችሁ በንግግር ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ዛሬ የሚያሸልመው ኮሜንት ቅዱስ ሚካኤል ብሎ መጻፍ ነው። ሁላችሁም የቅዱስ ሚካኤል ወዳጆች ቅዱስ ሚካኤል ብላችሁ ሳጽፉ እንዳትቀሩ። አንድ ሰው መርጠን በቀጣይ ቪዲዮ እጣውጥተን የ500 ብር ካርድ የምንሸልም ይሆናል። ይህን ቪዲዮ ላይክ አድርጋችሁ ያልጀመራችሁ በደንብ ላይክ አድርጉ። ስለ ቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። ይህ ሁለተኛው ቻናላችን ነው። በዚህ በሁለተኛው ቻናላችን ደግሞ እውነተኛ የሆኑ ታሪኮችን ከእናንተ በመቀበል ደስ በሚል አቀራረብ የምናቀርብበት አስተማሪ ቻናላችን ነው። ለወዳጅ ዘመዶቻችሁም ሰብስክራይብ እንዲያደርጉ ሼር አድርጉላቸው። እናንተም እየገባችሁ ሰብስክራይብ አድርጉ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። አቷል ጎሎበታል ብልሰት